የብቸኝነት ወይም ሶሊቱድን ጽንሰ ሐሳብ ብዙ ሰዎች ከመገለል ወይም ሎንሊነስ ጋር ሲያመሳስሉት ይስተዋላል። ነገር ግን በስነ ልቦናዊ ትንታኔ ሲታይ ብቸኛ መሆን ማለት አንድ ሰው በራሱ ፍላጎትና ምርጫ ከሌሎች ተነጥሎ ከራሱ ጋር ጊዜ የሚያሳልፍበት፣ የአእምሮ ሰላምና መረጋጋት የሚያገኝበት እንዲሁም ራስን የማወቅና የመገንባት ሂደት ነው። ይህ ሁኔታ በውስጣችን ከፍተኛ እምቅ ኃይል የሚፈጠርበት አዎንታዊ ምዕራፍም ነው። ብቸኛ የመሆን ኃይል ከስነ ልቦና አንጻር ሲፈተሽ ራስን የመቆጣጠር ወይም አውቶኖሚና ራስን የማወቅ ወይም ሰልፍ አዌርነስ መሰረት ነው። አንድ ግለሰብ ሆን ብሎ ከውጫዊ ግፊቶችና ሁከቶች ርቆ ሲቀመጥ ትኩረቱ ወደ ውስጠኛው ዓለሙ ይመለሳል። በዚህ ሂደት ውስጥ ማንነቱን፣ ፍላጎቶቹን፣ ደካማ ጎኖቹንና ጥንካሬዎቹን በጥልቀት መመርመር ይችላል። የስነ ልቦና ባለሙያዎች ጤናማ ብቸኝነት ለውስጣዊ ሰላም ወይም ኢነር ፒስ እና ለስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ እድገት ወሳኝ እንደሆነ ይገልጻሉ። ውጫዊ የሆኑ ማነቃቂያዎች ሲቀንሱ ውስጣዊ ድምጾች ይበልጥ ግልጽ ሆነው ይሰማሉ። ይህም ውሳኔዎችን በበሰለ አስተሳሰብ ለመወሰን በእጅጉ ይረዳል። ብቸኛ የመሆን ኃይል በተለይ ፈጠራን ወይም ክሬቲቪቲን ለማሳደግ ከፍተኛ ድርሻ አለው። ታዋቂ ደራሲያን፣ አርቲስቶችና ምሁራን ስኬታማ የሆኑት በአብዛኛው ከሌሎች ተነጥለው ለረጅም ጊዜ በስራዎቻቸው ላይ በጥልቀት ማተኮር ሲችሉ እንደሆነ ይናገራሉ። ብቸኝነት አእምሮ ትኩረቱን እንዲሰበስብ ያስችላል። ማህበራዊ መስተጋብሮችና ግዴታዎች የሚፈጥሩት የመረበሽና የጭንቀት ስሜት በሌለበት ጊዜ አእምሮ ውስብስብ ሐሳቦችንና ችግሮችን ለመፍታት የሚያስችለውን የሐሳብ ፍሰት ወይም ፍሎ ስቴት በቀላሉ ይፈጥራል። ይህ ሁኔታ ለረጅም ጊዜ የሚቆዩና ጥልቅ የሆኑ ሥራዎችን ለመስራት በጣም ወሳኝ ነው። የብቸኝነት ጊዜያት ግለሰቦች ልምምዳቸውን ወይም ሬዚሊያንስ እንዲገነቡና ራስን የመቻል ወይም ሰልፍ ሪሊያንስ ስሜታቸውን እንዲያዳብሩ ያግዛል። ከሰዎች ጋር የመሆን ጠንካራ ልምድ በሌሎች ሰዎች አስተያየትና ድጋፍ ጥገኛ ያደርጋል። ብቸኛ መሆን ግን አንድ ሰው የራሱን ችግሮች በራሱ እንዲፈታ፣ ስሜቱን ራሱ እንዲቆጣጠርና ውስጣዊ ጥንካሬውን እንዲያገኝ ያስችለዋል። ይህ ራስን የማዳመጥና የመረጋጋት ችሎታ በሕይወት ውስጥ የሚገጥሙ ከባድ ፈተናዎችን ለመቋቋም በእጅጉ ወሳኝ ነው። ብቸኛው ሰው ከውጫዊ ያልተረጋገጡ ምንጮች ይልቅ በራሱ እምነትና ብቃት ላይ በመመስረት ለችግሮች መፍትሄ ያገኛል። ብቸኝነትን የሚፈሩ ሰዎች በአብዛኛው ከውጫዊ ማረጋገጫ ወይም ኤክስተርናል ቫሊዴሽን እና ከሌሎች ጋር ካላቸው ግንኙነት ጋር ጠንካራ ስሜታዊ ትስስር ያላቸው ናቸው። እነዚህ ሰዎች የራሳቸውን ዋጋ የሚመዝኑት በዙሪያቸው ባሉ ሰዎች ቁጥር እና እነዛ ሰዎች በሚሰጧቸው አዎንታዊ አስተያየቶች ነው። ታዲያ ብቸኝነት ሲያጋጥማቸው የሕይወታቸው ትርጉም የጠፋ ይመስላቸዋል። በመሆኑም እነዚህ ሰዎች ጸጥታን ከመጋፈጥ ይልቅ ጫጫታ ባለው ግንኙነት ውስጥ በመጠለል አልፎ ተርፎም ከማያስደስቷቸው ወይም ከማይጠቅሟቸው ሰዎች ጋር ሳይቀር መለያየትን አይፈልጉም። በመሰረቱ እነዚህ ሰዎች ብቸኝነትን የሚፈሩት ከራሳቸው ጋር መገናኘትንና በራሳቸው ብቻ ሙሉ መሆንን ስለማያውቁ ነው። ብቸኝነትን የመፍራት ስሜት ምንም እንኳን ተፈጥሯዊ ቢመስልም ከቁጥጥር ውጭ ሲሆን ግን በግለሰቡ ሕይወት ላይ በርካታ ጉዳቶችን ያስከትላል። ከጉዳቶች ውስጥ አንዱ ደግሞ ጤናማ ያልሆነ ግንኙነት ውስጥ መታሰር ነው። ሰውየው ብቻውን ከመሆን ይልቅ ለስሜቱም ይሁን ለአካላዊ ደህንነቱ ከማይጨነቁ ሰዎች ጋር ተጣብቆ ይኖራል። ይህም የራስን ፍላጎት፣ ግብና ድንበር የመለየት አቅምን በማሳጣት ለውሳኔ ሰጭነትና ለግል ነፃነት እንቅፋት ይሆናል። በተለይም ብቸኝነትን የመፍራት ስነ ልቦናዊ ጫና ቋሚ ጭንቀት፣ ድንጋጤና የድብርት ስሜት ሊፈጥር ይችላል። ዛሬ የምንገኝበት ፈጣንና ወከባ የበዛበት ዓለም የብቸኝነትን ኃይል እንዳንላበስ ለአብዛኞቻችን ፈተና ሆኖብናል። የማያቋርጥ የዲጂታል ግንኙነት በተለይም በማህበራዊ ሚዲያና ዲጂታላዊ የሥራ ባህል ምክንያት ከውስጣዊ ማንነታችን ጋር ልንገናኝበት የምንችለውን የመረጋጋት ጊዜ እየነጠቀን ይገኛል። የዘመኑ የአኗኗር ባህል ዘወትር በብዙና ፈጣን እንቅስቃሴ ውስጥ እንድንሳተፍ እና ሁልጊዜም ለውጫዊ ጥሪዎች ምላሽ እንድንሰጥ በእጅጉ ይገፋፋናል። ይህ ደግሞ
የማያቋርጥ የትኩረት ማጣት ስነ ልቦናዊ ሁኔታ በመፍጠር ራስን በጥልቀት ለማወቅ የሚያስፈልገውን የአእምሮ ሰላምና መረጋጋት ያሳጣናል። ከዚህም ባሻገር ከፍተኛ ውድድር የበዛበት የሥራ ዓለም ብቸኛ መሆንን እንደ ስንፍና ወይም ከህብረተሰቡ እንደመገለል አድርገን እንድንመለከተው በማድረግ ሆን ብለን የምንፈጥረው የብቸኝነት ጊዜ እንዳይኖረን አስተዋጽኦ ያደርጋል። እናም የዘመኑን ፈተናዎች ተቋቁመን የብቸኝነትን ኃይል ለመላበስ ሆን ተብሎ የሚደረግ የባህሪ ለውጥ ወይም ኢንቴንሽናል ቢሄቪየራል ሽፍት ያስፈልገናል። አንዱ መፍትሄ ከዲጂታል መሳሪያዎች መራቅ ወይም ዲጂታል ዲቶክስ ነው። ማለትም በቀን ውስጥ የተወሰነ ሰዓት ከማንኛውም አይነት ስክሪንና ማስታወቂያ ርቆ መቆየት ማለት ነው። ለምሳሌ በቀን ውስጥ ለ1 ሰዓት ከስልካችን፣ ከኮምፒውተራችን፣ ቴሌቪዥንና ከመሳሰሉት በመራቅ ያንን ጊዜ በዝምታ ለማሰላሰል ወይም ውስጣዊ ድምፃችንን ለመስማት በመጠቀም መለማመድ ይቻላል። ሌላው ወሳኝ እርምጃ ብቻችንን ለመሆን ጊዜ መመደብ ነው። በዕለታዊ የጊዜ ሰሌዳችን ውስጥ ልክ ስብሰባ ወይም የሥራ ቀጠሮ እንደምንይዝ ሁሉ ከራሳችን ጋር የምናሳልፈውን የግል ጊዜ በግልጽ ማስፈር ወይም መመደብ ያስፈልጋል። በዚህ ሂደት በቀን ለጥቂት ጊዜም ቢሆን ከማንኛውም ውጫዊ ተጽዕኖ ነፃ ሆነን ከራሳችንና ከራሳችን ጋር የምንሆንበትን ሰላማዊ የማሰላሰያና የእረፍት ጊዜ ሊኖረን ይገባል። የብቸኝነትን ኃይል መጠቀም ማለት ማህበራዊ ሕይወትን ሙሉ በሙሉ መተው ማለትም አይደለም። ይልቁንም በሁለቱ መካከል ጤናማ ሚዛን መፍጠር ነው። ጤናማ ማህበራዊ ሕይወት ለሰው ልጅ ደስታና ስሜታዊ ደህንነት ወይም ኢሞሽናል ዌልቢንግ አስፈላጊ መሆኑ ሳይረሳ ብቸኛ የመሆን ልምምድ የግንኙነታችንን ጥራት ያሳድጋል። አንድ ሰው ብቸኛ በሆነበት ጊዜ ራሱን ሲገነባና ውስጣዊ እምቅ ችሎታውን ሲያዳብር ወደ ማህበራዊ ሕይወቱ ሲመለስ ለሌሎች የሚሰጠው አስተዋጽኦ የጠለቀና የላቀ ይሆናል። ብቸኛ የመሆን ልምድ የራስን ፍላጎትና ድንበር ወይም ባውንደሪስ በግልጽ ለመገንዘብ ስለሚረዳ ከሌሎች ጋር ባለን ግንኙነት ራስን ሳያጡ መግባባት ይቻላል። ይህ ሚዛን ሲጠበቅ ብቸኝነት መደበቂያ ሳይሆን የኃይል ምንጭ ይሆናል። ለዛሬ አበቃሁ። መልካሙ ሁሉ ከእናንተ ጋር ይሁን።